በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት አዲስ የኢቦላ ወረርሽኝ መቀስቀሱንና በበሽታው ከ80 በላይ ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታወቁም። የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከልን በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የኢቦላ ወረርሽኝ መከሰቱንና በወረርሽኙ ቢያንስ 80 ሰዎች መሞታቸውን አረጋግጧል። የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከሉ እንዳለው ከሆነ ወረርሽኙ የተከሰተው ወርቅ በሚቆፈርባቸው ሩዋምፓራና ሞንጓሉ በተባሉ ግዛቶች ሲሆን በወረርሽኙ ከሞቱት 80 ሰዎች በተጨማሪ በቫይረሱ የተጠቁ ከ246 በላይ ሰዎች መኖራቸው ታውቋል። በሰውነት ፈሳሽና በአካላዊ ንክክ የሚተላለፈውና ውስጣዊ ደም መፍሰስን በማስከተል በአፋጣኝ የሚገድለው የኢቦላ በሽታም በቫይረሱ ከተጠቁ ሰዎች ግማሽ ያሉን ሕይወት እንደሚቀጥፍ በተባበሩት መንግስታት ስር የሚገኘው የዓለም ጤና ድርጅት ሪፖርት ይጠቁማል። በሀገሪቱ ኢቱሪ ግዛት ቡኒያ ከተማ ነዋሪ የሆኑ ዜጎች ላለፉት 5 እና 6 ቀናት ገደማ በኢቦላ ወረርሽኝ ሰዎች እየሞቱ እንደሆነና ቢያንስ በቀን ከ3 በላይ ሰዎች እንደሚቀበሩ ለተለያዩ ዓለም አቀፍ መገናኛ ብዙሃን ተናግረዋል። ወረርሽኙ የተከሰተው ወርቅ በሚቆፈርበትና የውጭ ሀገራት ዜጎች ጭምር በሚበዙበት አካባቢ መሆኑ በሽታው በፍጥነት እንዲስፋፋና ወደ ጎረቤት ሀገራት እንዲዛመት ከፍተኛ እድል ሊፈጥር ይችላል የሚል ስጋትን ፈጥሯል። እንደ አውሮፓውያኑ አቆጣጠር በ1976 እንደተገኘ የሚነገርለትና አሁን ለ17ኛ ጊዜ በዲሞክራቲክ ኮንጎ ተከስቷል የተባለው ኢቦላም ከዚህ በፊት በርካታ የምዕራብ ማዕከላዊና ሌሎች የአፍሪካ ሀገራትን በስፋት ማጥቃቱ አይዘነጋም። ወረርሽኙ ከፍተኛ ክትትልና ቁጥጥር ተደርጎበት እንዲቆም ካልተደረገ ለሀገሪቱ የኢኮኖሚ ምንጭ የሆነው የወርቅ ቁፋሮ ሊቆም እንደሚችልና በሀገሪቱ የስራ አጥነት ቁጥር ከፍ ሊል እንደሚችል የሚናገሩ የሀገሪቱ የጤና ባለሙያዎች ከወረርሽኙ ክብደትና ገዳይነት አንጻር ትኩረት እንዳልተሰጠውም ተናግረዋል። ወረርሽኙ የተከሰተው ለደቡብ ሱዳንና ኡጋንዳ ጎራባች በሆኑ የኮንጎ አካባቢዎች ሲሆን በሁለቱ ሀገራት ምልክቱ እንደታየና አንድ ከኮንጎ ወደ ኡጋንዳ የገባ በቫይረሱ የተጠቃ 59 ዓመት ጎልማሳ ሕይወቱ እንዳለፈም የሀገሪቱ ጤና ሚኒስቴር አስታውቋል። በኮንጎ የተከሰተውን የኢቦላ ወረርሽኝ ተከትሎ በርካታ ጎረቤት ሀገራት በድንበራማ አካባቢዎች የቁጥጥር ስራዎችን ማጠናከራቸውን እየገለጹ ሲሆን አንዳንድ ሀገራትም ዜጎቻቸው ወደ ኮንጎ የሚያደርጓቸውን ጉዞዎች በጥንቃቄ እንዲያደርጉና እንቅስቃሴያቸውን እንዲገድቡ ጥሪ እያቀረቡ ይገኛሉ። የአፍሪካ አህጉር ካለበት የኢኮኖሚና የፖለቲካ ቀውስ፣ የመድኃኒት እጥረትና የግንዛቤ ችግር አኳያ የኢቦላ ቫይረስ ወደ ተለያዩ ሀገራት መስፋፋት ከጀመረም ከቁጥጥር ውጭ የመሆኑና የሚሊዮን ዜጎችን ሕይወት አደጋ ላይ የመጣል ዕድሉ ሰፊ መሆኑን የዘርፉ ባለሙያዎች ይናገራሉ።